ወአለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቼ እንዴት አደራችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። ውዴቶቼ እንግዲህ ይሄንን ፈርሻ ላጥብ ነው ኢንሻአላህ። እስኪ ያለውን ነገር አብረን እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ስታው ደግሞ ላይክ እያደረጋችሁት በላይክ እየጀመራችሁት ማለት ነው። ላይክ ብለን ይጠቅመኛል። ጀዛኩሙላሁ ኸይረን በአክብሮት ነው የምጠይቃችሁ። ታያቸው ገና ፀሐይ ማወጣች ፀሐይ ስትወጣ ፊት ለፊት በረንዳው ላይ ስለሚወጣብኝ ቶሎ መውጣት ልጠብዬ ነው። አያችሁት? አሁን በዚች በመፈረኪያ ፍርክ አደርገዋለሁ። ደግሞ ደግሜ የዛን ያክል ቆሻሻ የለውም በነገራችን ላይ። አያችሁት? እንደዛ አድርጌ በግሬ እርግጥ አደረኩት። የተወጣው ቆሻሻ አሁን እንግዲህ አጠራዋለሁ ሳፋ ላይ። አያችሁ ውድ ቤተሰቦቼ አሁን ጥሩ ውሃ ያወጣልኝ ሲንጠፈጠፍልኝ ማስጣት ብቻ ነው። አሁን ፀሐይ ወጣች። አይታየው ሲጀምር አሁን ወረንዳው ላይ ነው ፀሐይ። ውድ ቤተሰቦቼ ወደ እንጀራ ጋገሬ ትላንት አስፈጭቼ የመጣሁትኝ እህል ማሻአላህ ተባረክ ረህማን እውት ምን እንደሚመስል ማሻአላ ምርጥ እንጀራ ሆኖልኛል። እኔ ግን በነገራችን ላይ ዙሊ ማፍላት ነው የምወደው፣ የዕለት አልወድም። ምክንያቱም የዕለቱና ይሄ አንድ አይመጣም። ያው ምርጥ ነው ግን አፍላ ነገር ይሆንና የሆነ እሾ ማጠራል። እንደገና ደግሞ አይኑ የዛን ያክል ብትክትክ አይልም፣ እንደ በቆሎ እንጀራ ነው የሚሆነው። ልዩነቱ ይሄ ነው። ዝልኙ ምንም እርሾ ያው እንደውም ማዳር እርሾን ብታቦኩት ይሆናል። በእርሾም ስታቦኩት ጥንጥዬ እርሾ አድርጋችሁ በጣም ምርጥ እንጀራ ነው የሚሆነው፣ ጥብዝዝ ያለ እንጀራ እና ይሄው ግን ምርጥ ሆኖልኛል አልሐምዱሊላህ። እንትኔን ፈርሼና ጥቤ ሳበቃ ወደ እንጀራ ጋገራ ይሁን እንጀራ እየጋገርኩ ነው እላችኋለሁ። እኔ ወዶች እና ወንዶ ቤተሰቦቼ ጋግሬ ጨረስኩኝ እንጀራዬን በዚህ መልኩ። ይኸውላችሁ ደግሞ ወደ ልብስ አጠባ ነው እንግዲህ ኢንሻአላህ። ላይክ ሼር ሰብስክራይብ አድርጉኝ እኔ ወዶች። እንግዲህ ልብስ አጠባ ውድ ቤተሰቦቼ ይኸውላችሁ እና አሁን ደግሞ ቅቤ ላነጥር ነው። ቅቤንም ደግሞ ላንጥርና መጣለሁኝ። ላይክ ሼር ሰብስክራይብ እያደረጋችሁ ወዶች ስታውልኝ ጀዛኩሙላሁ ኸይረን። ይሄው ውድ ቤተሰቦቼ ቅቤን እያነጠርኩኝ ነው አሁን እና ቅመሙን ሲጨምር ደግሞ አሳያችኋለሁኝ። አሁን ቅቤውን አድርጌው ይኸው እየተንተከተከ ነው። ይሄን ደግሞ ሼኖ ለጋ የአትክልት ቅቤ ምርጥ ነው። ይሄ ነገር ሳውዲ ሹካ ማንካ ነው የምንጠቀመው። አሁን ደግሞ እኔን ገዝቼ በነገራችን ላይ እኔ መጀመሪያ ጊዜ ልሞክረው ነው ግን ምርጥ ነው ብለውኛል። እስቲ ልሞክረው ብዬ ይኸው ገዝቼዋለሁ እላችኋለሁ። ይሄ 3 ኩባያ ቅቤ ነው። 3 ኩባያ ቅቤ ላይ መቼም ይሄ ይበዛበትም ትላላችሁ። እና ደግሞ ወዶቼ ኦቭኔ ሰራልኝ። መብሩክ በሉኝ ኢንሻአላህ። ኬክ ምናምን ሰርቼ ደግሞ አሳያችኋለሁ። አሁን በሱ ነው የምጠቀመው እና ማሻአላህ ተባረከ ረህማን። ውድ ቤተሰቦቼ እዚህ ጋር ገንፎ እያገነፋሁ ነው እንግዲህ ኢንሻአላህ እንቅመሰው ብለን እና ይሄንን ይመስላል ውዶቼ። ደግሞ ያቅቤውንም ሳበቃ ቅመሙን እየጨመርኩኝ እንደገና ገንፎውን ሲሆን ደግሞ አሳያችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እሺ የኔ ወዶች። እና ውድ ቤተሰቦቼ ተላጃሽ ስንት ሊትር ነው ላላችሁ 300 ሊትር ነው። ዋጋው ስንት ነው የገዛሽው ላላችሁኝ 33000 ነው። የወይኔ ነገራችን ላይ ቆይቷል፣ አሁን አይደለም። ይሄ ለራሱ ኦቭኑ 28000 ብር ነው የገዛሁት ማለት ነው። አሁን ላይ ግን የዋጋ የለም። አሁን ወደ 45000 ምናምን ነው ብሏል ጠይቄ ማለት ነው። እና ረከቦቱ ደግሞ ውሃ ይታጠባል እንዴ ያላችሁኝ፣ አይታጠብም፣ እንጨት ነው።
ታጠብነው ይላጣል ማለት ነው። እንኳን አይደለምና ስኒው ለራሱ ተጠንቅቃችሁ ነው። ስኒው ውሃ ይዞ ቁጭ ያደረጋችሁበት የስኒው ቅርጽ ቁጭ ነው የሚለው ውሃ ተነካው ማለት ነው። እና ውሃ አይነካውም። ፍሪጁም ይሄንን ነው። ዋጋውም 300 ሊትር ነው ደግሞ ሊትሩ ማለት ነው። እና ይሄንን ይመስላል እላችኋለሁ ወዶቼ። አሁን ቅመም አደረኩኝ ውድ ቤተሰቦቼ። አረፋውን ሲወጣ ደግሞ አሳያችኋለሁ። እና የወት ውድ ቤተሰቦቼ እየተንተከተከልኝ ነው። ምንድነው ደግሞ ቴሌቪዥንሽ መካና መዲና አይሰራም ወይ? በነገራችን ላይ ባለፈው መልሼላችኋለሁ ይሄንን መልስ። መካና መዲና የሚሰራው በአንድ ዲሽ አይሰራም። አሁን እኔ የሚሰራው መካ ብቻ ነው። መዲና የሚሰራው በኢትዮ ሰይትና አረብ ሰይት ሲሆን ነው። ገባችሁ? እና እንደዛ ነው። የኔ ደግሞ ኢትዮ ሰይት ብቻ ነው፣ አረብ ሰይት አይደለም። ዲሹ 2 ዲሽ ሲሆን ነው መዲናን የሚሰራው ማለት ነው። የኔ አሁን መካ ብቻ ነው የሚሰራው እላችኋለሁ ውዶች። እሺ አረብ ሰይት እናንተ እንዲሰራችሁ ተፈልጋችሁ 2 ዲሽ ላዝም ያስፈልጋችኋል። እኔ ግን ለሁን 1 ዲሽ ነው ያለኝ እላችኋለሁ ውዶች። እንግዲህ አዲስ ኦቭን ይኸውላችሁ እንደዚህ ያፍለቀለቀው ነው። ሀቂቃ በጣም ነው ደስ ያለኝ። አልሐምዱሊላህ ረብል ዓለሚን። ምክንያቱም በጣም እየተጠራጠርኩኝ ነበረ። እኔ ጋር ተመጣ ቆየ ይሰራልኝ ሆነ ይሰራም ሆነ የሚለው ነገር በጣም አሳስቦኝ ነበረ። ነገር ግን ማሻአላህ ተባረከ ረህማን ማሻአላህ እቃ ግዙ ወዶቼ፣ ገዝታችሁ አስቀምጡ፣ ይጠቅማችኋል። አሁን እንደነገርኳችሁ ተወዷል። አሁን ላይ በጣም ተወዷል ሁሉም ነገር እና ስለ ፍሪጅ ደግሞ ምን ትይናለሽ ብላኛል አንድ እህቴ። እና እኔ የምላችሁ ግዙ፣ ከዚህ ከሳውዲ ይዛችሁ ተምትመጡ እዚሁ ግዙ ሁሉም ነገር። አሁን እቃ እንዳትሸወዱ። የካርጎ ለራሱ እኔ አልሐምዱሊላህ እቃዬ እና ምን ልላችሁ መሰላችሁ ውዶቼ፣ እቃ ግዙ። ወላሂ እኔ 28 ሺህ ብር ነው የገዛሁት። አሁን ግን ወደ 40 ምናምን ሺህ እስከ 50 ሺህ ብር ነው የሚሉት ማለት ነው። እና ግዙት፣ አሁን ተወዷል ብለዋል። ነው በእኔ ሰው ነው እንደዚህ ያለኝ። እኔ ራሴ ልጅ አልጠየቅኩኝም፣ ነገር ግን ተወዷል። ፍሪጅም ግዙ። ፍሪጅ ይችን የኔን የምታክል ፍሪጅ በቂያችሁ ነው። ይቺ ፍሪጅ በቂ ናት፣ በቃ ለኢትዮጵያ ማለት ነው። ይቺ ምንም አታንስም እና ይችን የምታክል በቂያችሁ ናት። እኔ ይቺ 300 ሊትር ናት እና ይችን የምታክል በቂያችሁ ነው። አንድ ፍየል ትይዛለች ከላይም ፍሬዘሩ፣ ውስጥም ደግሞ ትናንት አሳይቻችኋለሁ መሰለኝ። ውስጥም ብዙ ነው እና በቂያችሁ ነው። አውት እንግዲህ ምንም ነገር የለውም፣ እንዳትስቁ። ቅቤ ምናምን ነበር አውጥቻለሁ እና ይሄን የሚያክል ትገዙ። ደግሞ ይሄንን ነገር ሸፋፉ እንዳትገዙ፣ ይሰበርባችኋል። እኔ አልሐምዱሊላህ ስነግራትም ይሄንን ገዛዙ እንዳታረጊ ብዬ ሸፋፍ ነው ገዛዝታው፣ ሸፋፍ ነገር ነው ያ። ብዙ ምቃ ይዝላችሁም ይሰበራል። ብረቱ ነው ማድረግ ያለባችሁ ይሄንን ማለት ነው። ይሄ በቃ የፈለጋችሁን ዕቃ ብትጨኑበት ምን ብትሉበት አይሰበርም እላችኋለሁ ውዶቼ። አደራ ስታስገዙ የምትገዙትን ዕቃ እያያችሁ የመረጣችሁ አስገዙ ራሳችሁ። እንደገና ደግሞ ማንኛው ነው ያኔ ሚዲን ምንድነው አሪፉ በኢትዮጵያ የተሻለውን ዕቃ ቴሌቪዥንም ስታስገዙ ፍሪጅም ስታስገዙ ሁሉንም እያያችሁ አስገዙ ራሳችሁ። ይሄን ነው የምፈልገው፣ ይሄ ሚዲን ይሄን ነው የምፈልገው ብላችሁ ምርቱን እንትኑን ማለት ነው እየመረጣችሁ ግዙ እና ይሄ አሪፉ ነው እላችኋለሁ ወንዶቼ። ይችን የምታክል በቂያችሁ ናት። ውድ ቤተሰቦቼ ይሄውላችሁ መሰለ ገንፎ ጠቆር ያሉ የገብስ ስለሆነ ነው እና ቅቤው ማሻአላ ተባረከ ረህማን ነው። ዋው ገና ስላልተጠለለ ነው የችኮላ ስለሆነ ጓደኛዬም ስላለች እና ለዛ ነው እላችኋለሁ ውዶቼ። እንዲህ ሲጠለል ደግሞ አሳያችኋለሁኝ። የአፍያ ምግብ አለ ያርግልን። ቢስሚላህና ማሻአላ ነው። ዋው ማሻአላ የሆነ ገንፎ ነው። በጣም